ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛላችሁ እያልን ለሀገራችን ሰላም ይበጃሉ የምንላቸውን መረጃዎች ወደ እናንተ እናደርሳለን። የሀገራችን ሰላም ይጠናከር ዘንድ የጸረ ሰላም ኃይሎች ድርጊት፣ ተንኮልና ሸፍጥ መጋለጥ ይኖርበታል። ሰሞኑን ከጽንፈኛው ፋኖ መንደር ወጥቶ ወደ ሰላማዊ መንገድ የተመለሰ የፋኖ አመራር ማለትም የመረጃና ደህንነት ሰራተኛ የቡድኑን አደረጃጀት፣ የገንዘብና የመረጃ ምንጮቹን እንዲሁም ቡድኑ በአማራ ሕዝብ ላይ የሚፈጽማቸውን ዘግናኝ ወንጀሎች አጋልጧል። ይህ ያረጋል አያና የተባለ የጎጃም ፋኖ አመራር ያጋለጣቸው የፋኖ ሚስጥሮች በህዝቡ ዘንድ የሚታወቁ ቢሆኑም ከራሱ በሂደቱ ውስጥ ሲሳተፍና አመራር ሲሰጥ ከነበረ ሰው መደመጣቸው ግን የቡድኑን ወንጀሎች ለመሸፋፈን የሚሞክሩ ወገኖችን እርቃናቸውን ያስቀራል። ግለሰቡ ካጋለጣቸው የፋኖ ሚስጥሮች ውስጥ የሃይማኖት አባቶች ከቡድኑ ጋር ሆነው አመራርና ቡራኬ እንደሚሰጡ፣ ይህንንም ፋኖ ማለት በመጽሐፍ ቅዱስ ውስጥ ስያሜው የሰፈረና በትግሉም ቢገድልም ሆነ ቢሞት መንግስተ ሰማያትን የሚወርስ ነው በማለት ጦርነቱ እንዳይቆም የመስበክና የማነሳሳት ተግባርን ይፈጽማሉ ብሏል። ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። እኔ የንስሐ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው፣ መታወቅ ያለበት። እንደ ምዕራብ ጎጃም ሀገረ ስብከት የሃይማኖት አባቶች፣ ሀገረ ስብከት ትላልቅ አመራሮች አይዟችሁ በርቱ ብላችሁናል፣ ደግፋችሁናል። እከሌ አልልም እንዲመከሩ ግን ከዚህ ጉዳይ ግን ወደ ኋላ እንድትመለሱ እንድታስቡበት ለማለት ተፈልጎ ነው። እነማን አሉ ከተባለ ቀኑን የደገፋችሁብን ቀን ያስተማራችሁብን ቀን ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? በጣም የሚያሳፍር ማለት ነው። የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፍቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ በደግፋችሁ እንኳን ተጠያቂ ሆናለሁ፣ የመንግስት አካል ይጠይቀኛል፣ መከላከያ ይጠይቀኛል ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛው ሰጥቶ ይወጣ የሃይማኖት አባት ያለበት ማን ነው? ምዕራብ ጎጃም ሀገረ ስብከት ነው። በጣም ከሚያሳፍሩ ማለት ነው። በመንግስት ውስጥ ከላይ እስከታች ባሉ መዋቅሮች ውስጥ የፋኖ ደጋፊዎች እንዳሉና እነዚህ ወገኖችም የፋይናንስ የቁሳቁስና የመረጃ ድጋፍ እንደሚሰጡ የቀድሞው የፋኖ አመራር ያረጋል ህዝብ በተሰበሰበበት መድረክ ላይ አጋልጧል። ይህ ሰው የአማራ ፋኖ ብሔራዊ ኃይል አፋብሃ በማለት ራሱን የሚጠራው የምዕራብ አማራ ቀጠና ቴዎድሮስ እዝ 5ኛ ክፍለ ጦር የመረጃና ደህንነት ኃላፊ ነው። የትውልድ ቦታው ምዕራብ ጎጃም ዞን ቋሪት ወረዳ ፈንገጣ ጨገዴ ቀበሌ መሆኑን የግለሰቡን ማንነት አስመልክቶ የተሰባሰቡት መረጃዎች ያመለክታሉ። ፋኖዎች በይረጋል አያና አማካይነት የሚፈጽሙት ግፍና ከነማን ድጋፍ እንደሚያገኙ እንዲሁም አደረጃጀቶቻቸውን የተመለከቱ መረጃዎች የተጋለጡባቸው በመሆኑ በተለይም የጎጃም ጽንፈኞችና የፕሮፓጋንዳ ኃይሎቻቸው የቀረቡባቸውን መረጃዎች ከማስተባበል ይልቅ የያረጋል ማንነት ላይ የተመሰረቱ የሐሰት ትርክቶችን በማቀጣጠል መረጃዎችን ተቀባይነት ለማሳጣት ሲፍጨረጨሩ ይስተዋላሉ።
አንዴ ግለሰቡ ከመነሻውም ፋኖን የተቀላቀለው ከብልጽግና ተልዕኮ ተሰጥቶት ቡድኑን ሊመርጅ እንጂ በፋኖ ውስጥ የሚታገል ትክክለኛ የፋኖ አባል አይደለም እና ይህንን የመረጃ ስራውን ተግባራዊ ለማድረግ ሲንቀሳቀስም ስለተደረሰበት ሊያዝ ሲል በማምለጥ ወደ መንግስት ገባ ይላሉ። ይህ ማስረሻ ሰጤን ተቀባይነት ለማሳጣት ካሰራጩት ውንጀላ ጋር የሚመሳሰል ነው። ይህን የሚመስለው መረጃ ፋኖ አንሙት ይታይ የተባለ የጽንፈኛው ፕሮፓጋንዲስት ጽፎት ሌሎች ሲቀባበሉት ከቆዩት መረጃዎች ውስጥ አንዱ ነው። ጽሁፉ እንደሚከተለው ይነበባል። ያረጋል አያና የብልጽግና መንግስት ለደህንነት ስራ ወደ ጎጃም አሰማርቶት ለነበልባሉ ገረመው ወንዳውቅ ብርጌድ ያታግሉኝ ጥያቄ አቅርቦ ጥያቄው ተቀባይነት ሳያገኝ በአየር ላይ የቆየ ነበር። ነገር ግን ብርጌዱ በልጁ ላይ ጥርጣሬ ስለነበረው ማንነቱን እያጠና ባለበት ወቅት ተልእኮውን ሳይፈጽም ወደ መጣበት ተመልሰዋል ይላል ጽሁፉ። ሌሎች የዚህኑ የጽንፈኛውን ፕሮፓጋንዳ በማሰራጨት የሚታወቁት አክቲቪስቶች ደግሞ ግለሰቡ በቡድኑ ውስጥ ሲታገል የቆየ ቢሆንም ኋላ ላይ ከብልጽግና ሰዎች ጋር መገናኘት መጀመሩ ተደርሶበት በቁጥጥር ስር ለማድረግ ሲሞከር አምልጧል ይላሉ። አያናው የሚለው የአባቱ ስም የኦሮሞ ስም ነው። እናም ኦሮሞ ከመቼ ጀምሮ ነው በፋኖ ውስጥ ገብቶ የሚታገለው በማለት የጽንፈኛው ቡድን አባል አይደለም በማለት የሚያስተባብሉ ደጋፊዎችም ተደምጠዋል። በውስጥ አዋቂው አባላቸው መረጃቸው በአደባባይ መሰጣቱ ያንገበገባቸው የጽንፈኛው ኃይሎች እንዲሁም የወያኔና የሻዕቢያ አክቲቪስቶች ደግሞ ያረጋል አያናውን መንገድ ሌሎች የፋኖ አባላት እንዳይከተሉ ለመከላከል ብልጽግና ካስለፈለፈው በኋላ ገድሎታል የሚሉ መረጃዎችን ሲቀባበሉ ተስተውለዋል። ከተጠቀሙበት በኋላ ገደሉት ብለው ሌሎች እጃቸውን እንዳይሰጡ ለማስፈራራት እጅ ብትሰጡ ያው መረጃ ከወሰዱባችሁ በኋላ ይገሏቸዋል። ምክንያቱም የመረጃ ኃላፊ በመሆኑ ምክንያት ራስህም ወንጀለኛ ነበርክ፣ እንደዚህ ያድርገሃል፣ በራስህ ላይ መስክረሃል ብለው ገደሉት ነው ያሉት። ከዚህ በኋላ ቤተሰቡ ሁሉ በቃ ተገደለ ብሎ ለቅሶ ሁሉ እንደተቀመጠ ነው አሁን እሱ ወጥቶ ሲናገር የሰማ ነው ደግሞ። ስለዚህ የመጀመሪያው ነገር እንግዲህ ይሄ ሰው ያረጋል አያና በጣም ብዙ መረጃ አጋልጧል። ራሱ እዛ የመረጃ ኃላፊም በመሆኑ በእያንዳንዱ የፋኖ አደረጃጀት የሚደረገውን ተግባር ስለሚያውቅ በጣም ብዙ ዝርዝር ነገሮች አጋልጧል። ተገድሏል የሚለው እንደነገርኳችሁ እስከ ቤተሰብ መርዶ ድረስ ሄዶ ቤተሰብ ሀዘን ተቀምጧል። እንደዚህ አይነት ነገር የሚሰሩት በፋኖ ውስጥ 5-6 አካውንት እያንዳንዱ ሰው ይዞ እንዲህ አይነት ነገሮች ውስጥ ተረባርበው ለማስተባበል የሐሰት መረጃ ለማሰራጨት እንደሚገቡ ይነግረናል። እሱ ራሱ ያው ስለሚያውቅ በሂደት ውስጥ ስላለ ማለት ነው። እንግዲህ 3000 ሰው ካለ ያን 3000 በ5 በ6 ታባዙታላችሁ። እንደዚህ አይነት ስላላቸው የሆነ የእነሱን ገጽታ የሚያበላሽ ወይም ለእነሱ የማይስማማ ነገር ሲፈጠር ተረባርበው ያንን ነገር ለማስተባበል ይሞክራሉ። ሌላ ደግሞ የእነሱን እውነት አንዱ ተነስቶ እንዲህ አይነት ድል ተደረገ ሲል ስለዚህ ድል ወጥተው የሚያናፍሱ ደግሞ በዚሁ መልክ ያካሂዳሉ ማለት ነው። ይሄ እንግዲህ ሞተ ከተባለ በኋላ በሌላ አሁን ባለፈው ፍኖተ ሰላም ላይ የተካሄደ ስብሰባ ነበረ። የአካባቢው የመስተዳደር ተወካዮችና የመከላከያ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ባሉበት ለረጅም ጊዜ ወደ 17 ደቂቃ ነው የተናገረው። የፋኖን ግፍ፣ የፋኖን ሴራ፣ የፋኖን ተንኮል ያው ከፈረሱ እንደሚባለው ፍሮም ዘ ሆርስ ማውዝ በጣም ነው የዘረዘረውና በመጀመሪያ ስለ አካውንቱና እሱን ሞተ ብለው ስለአወጡት ነገር የሚነግረንን ከራሱ አንደበት እናዳምጥ። ስለ ሚዲያ አንድ ነገር ልንገራችሁ። 3000 ሰው አለ የተደራጀ የሚዲያ እንትን ማለት ነው። 3000 5 ፌክ አካውንት አለው ፌስቡክ። ልታውቁት የሚገባ እናንተ መልካም ነገር ስትናገሩ 3000 ሲባዛ በ5 ፌክ አካውንት ከራሱ ጋር 6 አካውንት አለው ማለት ነው። የፌስቡክ አካውንት 18000 ነው አይደል የሚሆነው? ላይክ ሼሩ ኮሜንቱ የሚሰድቡ የነዛ ሰው ነው፣ የብዙ ሰው እንዳይመስላችሁ። አንድ ሰው 6 ጊዜ ነው የሚሰድባቸው። የተደራጀ ኃይል አለ በሚዲያው። ሰሞኑን አላያችሁም እንዴ? እኔን እኮ እንግዲህ እናንተ የምትከተሉት እዚህ ላይክ ሼር የምታደርጉ በፌክ አካውንት እና ሳየ ደርቤን ታውቃለህ፣ መረጃችሁን ታውቁታላችሁ። ብልጽግና ከተጠቀመበት በኋላ ረሽኖታል ተብሎ በሰሞኑ ሚዲያ ላይ ወጥቶ ቤተሰቦች አዘን ላይ ተቀመጡ ተብሎ ተይዟል። ሚዲያው ማመን ከፈልጋቸው እኔ ሙቻለሁ እንዴ? አብራቻለሁ እንዴ ያለው ሚዲያው ሙቷል እያለ ነው፣ ተረሽኗል እያለ ነው የሚወራው ቤተሰቡ። ይሄ ነው ሚዲያው፣ የምትከተሉት ሚዲያ ይሄ ነው። አየር ላይ የምታዩት ነገር ይሄ ነው። ኦኬ፣ አሁን እንግዲህ አንደኛው ይሄ ነው። ከዛ ውጪ ግን ያረጋል የነገረን ፋኖ ያረጋል በፋኖ
በመስተዳድር መዋቅር ውስጥ በቤተ ክህነት ውስጥ በተለያዩ የብልጽግና አመራር ይሁን የመስተዳደር መሪ ይሁን በብዛት ለፋኖ መረጃ የሚሰጡ ለፋኖ ትጥቅና ስንቅ የሚያቀብሉ አልባሳት የሚሰጡ ሰዎች እንዳሉ ነው የነገረን። እና መረጃ ትልቁ ቁልፍ ነገር መረጃ የሚያቀብሉ የውስጥ ሰዎች አሉ። ለእኔ መረጃ ይሰጡኝ ነበር ነው ያለ። እናድምጠው። ዛሬ እሱ የሚነግረንን ነገር ነው የምንሰማው። ባይዘው እንደው እኔ ሰራዊቱ እንደዚህ መረጃ ከውስጥ እየተሰጠ ነው እንግዲህ ብዙ መስዋዕትነት የሚከፍለው። ባይዘው ቀድሞ ለተዋጊ ኃይል ቀድሞ መረጃ የሚያገኝ የተዋጊ ኃይል የሚያደርሰው ጉዳት ከፍተኛ ነው። በእርግጥ ራሱ ሰራዊቱም መረጃን የሚከላከልበትና ቁመናው ከዚህ ከሽፍታ በጣም የተጠናከረ ስለሆነ ነው እንጂ ጉዳት ያስከትላል። እና ለምንድን ነው የአማራ ክልል ጦርነት እነዚህ ተዋጊዎች ደካማ ሆነው በትጥቅም በራሱ በወታደራዊ ብቃትም ደካማ ሆኖ ጦርነቱ ለምን ይሄን ያህል ጊዜ ተራዘመ ያላችሁ እንደሆነ መረጃ ከውስጥ ስለሚያገኙ ሰራዊት ሲመጣ በዚህ በኩል ሽሹ ስለሚባሉ ሰራዊት ደግሞ ክፍት የተፈጠረ ቦታ ላይ ደግሞ ይሄ ቦታ ክፍት ነው ዛሬ መከላከያ ወጥቷል ሲባል ሄደው ሲቪሉንም የመስተዳደር አባላኑም ሚሊሻውንም እነሱ የሚፈልጉትን ሰው በግፍ እንዲረሽኑ የሚያመቻቹላቸው ሰዎች ስላሉ ነው መልሱ። እና ድምጠው ያረጋል የሚነግረን 2017 መስከረም 23 እና 24 እዚህ ከተማ ላይ የነበረውን ውጊያ ታውቃላችሁ። በሌላ መንገድ ስመጣ በጽንፈኛው አቅም አይደለም ያ ውጊያ የተካሄደው። እንድናገረው ፈልጌ አይደለም፣ ቀጣይ እንዳይኖር ስለምፈልግ ነው። ያ ውጊያ ሲካሄድ እኮ መረጃው ከዚህ ነው ከዞን ነው። ሞርተር ተማርኳል በወቅቱ ሻለቃ ወይ መቶ አለቃ ይመስለኛል የመከላከያ አባል ነው። ይህን ሞርተር ይዘህ ከተማረክ እስካባለ 5 ሚሊዮን ብር ተቀብለህ ወደ ሀገር ትሸኛለህ ተብሎ ያ ሞኝ ሆኖ እስከ ሞርተሩ ተማረከ። ዛሬ ታስሮ 2 ሚሊዮን ብር ካከፈል አትለቀቅም ተብሎ እስር ቤት ነው ያለው። ይህን የሚያደርግ ማን ነው? አቀራራቢ ማን ነው? የመንግስት አካል ነው። ቀኝ ውስጥ አርበኛ የሚባለው ማለት ነው። አሁን የምዕራብ ጎጃም ዞን ጽንፈኛ ይፈርስ? አዎ ይፈርሳል፣ ሳይወድ በግዱ። የሚፈርስበት መንገድ ግን እዚህ ያለ የዞን አመራር የወረዳ አመራር በየደረጃው ያለ አካል ወንድሙ ጽንፈኛ ነው፣ የእህቱ ልጅ ጽንፈኛ ነው፣ የአክስት ያጎቱ ልጅ ጽንፈኛ ነው። አይዞ በርታ እያለ የጫማ መግዣ ይልክለታል፣ ስልክ ገዝቶ ይልክለታል፣ ካርድ ይፍቅለታል። አራበውም አልጠማውም አልቸገረውም። ምን ሊያርግ ይመጣል? ና ወንድሜ ተሳስተሃል ማትለው አምጣ ቢባል የዚህ የዞን አመራር 5 እስከ 10 ማምጣት ይችላል። በማውቀው ልክ ማምጣት አልፈልጉም። እንስተካከል ነው ይሄ ነው እና ይነግረናል። እናንተ በትክክል ይሄ ጦርነት እንዲያልቅ የምትፈልጉ ቢሆን ኖሮ እናንተ በትክክል ኃላፊነታችሁን የምትወጡ ቢሆን ኖሮ ይህን ኃይል የእናንተው ዘመድ የእናንተ የምታውቁት ከእናንተ ጋር ግንኙነት ያለው ስለሆነ ና ብላችሁ ብጠሩት ይመጣ ነበረ። እናንተ ድጋፍ ባትሰጡት ደግሞ አቅም አይኖረውም ነበር አለን። እንግዲህ እንደሰማችሁት ይሄ እውነት ነው። ይሄ እንግዲህ መረጃ ከተቀበሉት በኋላ ገደሉት ያላችሁት ሰው እሱ ነው ይሄን የነገረ አደባባይ ወጥቶ። እንግዲህ ሌላም ይነግረናል። ሌላም ምንድን ነው የሚለን? ከዚህ ጦርነት በስተጀርባ ያው በተደጋጋሚ እንደሚታወቀው ማለት ነው የሃይማኖት አባቶች የተወሰኑ፣ ሁሉም ነው ማለት አይቻልም፣ እሱም ሁሉንም ነው አላለም። ግን ከዚህ ኃይል ጎን ሆነው ጦርነቱን ቡራኬ የሚሰጡ በርቱ፣ ግፉ የሚሉ ይሄ ጦርነት የተፈቀደ እና የተባረከ እንደሆነ አድርገው የሚገልጹ ከዛ በላይ መረጃ የሚሰጡ ከዛ በላይ የፋይናንስ ድጋፍም የሚያደርጉ አሁን ከዚህ በፊት ሰምተናል። አንድ ቦታ ላይ ከእያንዳንዱ የገጠር እነሱ ከደረሱበት ቤተ ክህነት ውስጥ 40 ሺህ ብር ይሄ ሙዳየ ምጽዋት እየተሰበሰበ ለፋኖ እንደሚሰጥ፣ አሁን ግን በሚዘገንን ሁኔታ ሌላ ንዋየ ቅዱሳትን ሁሉ ሸጠው ለፋኖ ለትግል እንዲሆን የተንቀሳቀሱ እንዳሉ ይህን እሱ ራሱ በመረጃ እንደደረሰበት ይነግረናል። ቋሪት ወረዳ ጨጎዴ ሀና ቤተ ክርስቲያን ውስጥ ጽላት ስንክሳር መጽሐፍ ሊሸጡ ሲመጡ እኔ አይደል እንደ ያስኳቸው ተፈሪ የሚባል ታውቆ እኮ ነው የአማራ ክልል ሚሊሻ ጽሕፈት ቤት ምናምን ላይ የሚሰራ ነበረ። የእሱ ወንድም ነው ይዞት የመጣ ከአረብ ነው ደላላ የመጣው። እኔ በቁጥጥር ስራ ውየው ነበር። ጽላት ሊሸጥ ማለት ነው፣ ታቦት ሊሸጥ፣ ስንክሳር መጽሐፍ ሊሸጥ፣ ፍትሐ ነገሥት መጽሐፍ ሊሸጥ ያዝ ነው። ያን በሚዲያ ተናግሬ ነበር። ለምን እንደዚህ ስላለ ያለኝ ካን አለ የዞን አመራር አለ መናገር አልነበረብም። ሊሸጥ የመጣው ራሱ ለራሱ ጥቅም ነበር። ሲጠየቅ ግን ለትግል እናውለው ነው። ታቦት እየተሸጠ ነው እንዴ ታግለህ መሳሪያ ገዝተህ ሀገር የሚገነባው? እንዲሁ ለእነዚህ ሰዎች መረጃ መሆን ያስፈልጋሉ ወይ ነው? መረጃ ማን የነበርኩኝ እኮ መስሎኝ ሂጀበታለሁ ረጅም መንገድ። ይሄ ነው እንግዲህ
ጦርነትን ውስብስብ የሚያደርገው ይሄ ነው። መስዋዕትነትን የሚያከብደው ይሄ ነው። የህዝብን ስቃይ መከራ የሚያገዝፈው ይሄ ነው እና ያደርጋል። ሌላም የሚነግረን ነገር ምንድን ነው? ገበሬውን አሰቃየ ነው፣ የአማራን ህዝብ ለ3 ዓመት አሰቃየ ነው፣ በቃን በለው ይላል። ማዳበሪያ እንዳይደርሰው ከማድረግ ውጭ ደግሞ ሄደን አምጣ፣ ይሄን አምጣ፣ ይሄን አምጣ፣ ጠላ ሁሉ ጥመቁልኝ እስከ ማለት ድረስ ገበሬውን እንደሚያሰቃዩትም ይነግረናል። በቃ ያለበትን ያየውን ማለት ነው። ይሄን ደግሞ ሰምተን እንደው ዝጎ ስንል ቀጥሎ ደግሞ የተደፈሩ ሴቶች እንደውም ወላጆቻቸው የካህን ልጆች ይለናል እና ልጆቹን ደፍሮ እኮ ለሚስቱም እንደዛተበት ሁሉ ሲነግረን ደግሞ በጣም ይዘገነናል። እንግዲህ ሰዎች ናቸው ወይ እነዚህ ሰዎች ከሰው የተፈጠሩ ናቸው ወይ እንድንል ያደርገናል። እንግዲህ ውስጣቸው የነበረ የመረጃ ሰራተኛ የነበረ ይህንን ነው። አንድ የመስተዳደር አባል እኮ አንድ እዛ ካህን ህዝብ ተሰብስቦ ህዝብ በተሰበሰበበት ነው ባይዘው ይሄን የሚነግረን። እንደምታዩት የህዝብ መድረክ ላይ ነው። እዛው ከወጥቶ ይሄንን ውሸት ነው ያለ ሰው የለም። ቦታውን እየጠቀሰ ነበር ሲናገር የነበረው። ቦታውን መጥቀሱ ደግሞ ህዝቡ እዛ ያለ ህዝብ ያውቀዋል። ያን ቦታ እዛ ቦታ ላይ ምን እንደተደረገ ያውቃል። አንድም ሰው ወጥቶ ግን አንተ ውሸታም የጠቀስከው ቦታ ላይ እንደዚህ ያልተደረገም አላለውም። በኮንፊደንስ ነው የሚናገረው እንዳያችሁት። ስለዚህ አሁን ይሄንን እዛ ሩቅ ሆነህ ምናምን ዩቲዩብ ላይ ወጥተህ ወይ ፌስቡክ ላይ ጽፈህ ልታስተባብለው አትችልም። ለምን? ዊትነሶቹ በዛ ታሪክ ውስጥ ተካፋይ የሆኑ የህዝብ ተወካዮች ባሉበት ነው የተናገረው። እንደዚህ አይነት ቦታ አይታቸው የለ እንደዚህ አይነት ታውቆ የለ እያለ ነው የሚናገረው እና ይሄ በጣም ከመታመን በላይ የሚሆን መረጃ ነው። እዛው በሂደት ውስጥ ያለ ህዝብ መሃል ቆሞ ሲናገር ማለት ነው። በዚህ መተማመን ደረጃ እና ያው እንደሰማችሁት ነው የሴቶቹን መደፈር። እንግዲህ ይሄ ማሳያ ነው፣ ለማሳያ ነው ያቀረበው እንጂ የዕለት በዕለት ድርጊት ነው። ባይዘው የዕለት በዕለት ድርጊት ነው እና ያሳዝናል። እና እሱ ራሱ ምን ይለናል? በቃን ብለው ይህን ህዝብ ከስንት ጊዜ እናሰቃየው ይላል። ሌላ ነገር ሊነግረን አይደለም የወጣው። ይብቃው፣ የአማራ ህዝብ ተሰቃየ፣ ባካችሁ ነው። በቃ ለህዝብ ከማሰብ የመነጨ ነው የሚገልጽልን ነገር እና ይላቸዋል። እነዚህ መረጃ የምትሰጡም ሰዎች በቃችሁ፣ ካህናትም በቃችሁ። ምክንያቱም እናንተ የምታደርጉት ነገር እየጎዳ ያለው ህዝቡን ነው እያለ ነው። እና በጣም ነው የሚያሳዝነው እንደዚህ አይነት ነገር ስትሰሙ። እንግዲህ ይሄው ደግሞ ሰው ከዚህ በፊት ጡቷ ተቆረጠ እንደዚህ ምናምን ተብሎ ፕሮፓጋንዳ የተሰራል እና ቡድኑ እኮ ለፕሮፓጋንዳ ሲል ብልት እስከ መቁረጥ ሄደዋል እኮ ይለናል አበስ ገበርኩ። ሰውረነ ከመዓቱ ነው የሚባለው። ይሄን አረመኔ ቡድን ከአማራ ህዝብ ላይ አንሳ ብለን እንድንጸልይ ነው የሚያስገድደን እንደዚህ አይነት ነገር እውነት ለመናገር እና ብልት ቆርጠው ለፕሮፓጋንዳ ሊጠቀሙበት ካሉ በኋላ የሆነ መረጃ ስለወጣ ይሄ ነገር አያሳምንም፣ እኛኑ ተመልሶ ያስመታናል ብለው እንደተዉት ይነግረናል። እንግዲህ ቦታውን የብልቱ የተቆረጠውን ማንነት እየጠቀሰ ማለት ነው። እንግዲህ ከዚህ ጋር አያይዞ ያው ብልት የተቆረጠው ጡት ከመቁረጥ እንዴት እንትን ይላል፣ እጅም ተቆርጧል ነው የሚለን። እሱ ይንገረን እንግዲህ ጽናቱን ይስጠን ለማዳመጥ። ጡት ተቆረጠችና እንደዚህ አድርጎ መንግስት መከላከያ ገደላት የተባለችቱን ሴት እኮ ሚዲያ ላይ ጥሩ አይነት ስኬት ነውና ቀጣይ ደግሞ በአካባቢያችሁ ከተሰዋ ብልቱን ቁረጡና በቪዲዮ የተደገፈ መረጃ ስጡን እኮ ነው የተባሉ እና አጉት ላይ ብልቱን አልሰለቡትም ነበር እንዴ? ሲነቃ ሚዲያ ላይ ሳይወጡት ቀሩ እንጂ ጨካኝ አይደለም አትበል እንጂ ተው። በጣም ተጨካክነን እና እንደዚህ ከሚያደርግ እጅ አልቆረጠም። እጅ ከቆረጠ ጡት አይቆርጥም ብለህ ታስባለህ? ብልት ከቆረጠ ሌላ ምን ማድረግ የሚከብድ ነገር አለ? እናንተ የቀኝ ውስጥ አርበኛ መረጃ የምትሰጡ እኮ ቻሊ ዘመን የሚባል አለ። እናቱን በ3 ጥይት ደብድቦ የገደላት የክፍለ ጦር አመራር ሆኗል። አሁን ለዛ ነው መረጃ የምትሰጡ። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደሆነ ታውቃላችሁ? እናቱ ራብ ጠማኝ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጄ ይህን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከእኔ የቢጤ ያመጣውን ገንዘብማ እኔ አልበላም፣ እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ ይገድላት። እና በጣም የሚያሳዝን ልንሸሸው፣ ልንዋሸው፣ ሌላ ላይ ልንለጥፈው የማንችለው ነገር ማለት እና በአደባባይ ቆሞ አሁን እዛ በአደባባይ የቆመበት ማህበረሰብ አይ አንተ እኮ ከሌላ ጋር የመጣ ነህ፣ አንተ ፋኖ አይደለ፣ አንተ ምናምን አላል። አንድም ጥያቄ ህዝቡ አላነሳም። በቃ
ለምን? የሚያውቀውን ታሪክ ነው የሚነግራቸው። ስራ ኃላፊዎች እንዴት ተወነጅለናል አንድም አላሉም። ለምን? እውነት ስለሚናገር ማለት ኩምሽሽ ብሎ ነው እያንዳንዱ የሚያዳምጠው። እንደዚህ የሚጋፈጥ ሰው ከሌለ ደግሞ ይሄንን አስከፊ ነገር መቀልበስ አይቻልም። እንደዚህ ተጋፍጠው ካልተናገሩ፣ ተጋፍጠው ካልተሟገቱ የአማራ ሕዝብ ስቃይ እንዲቀጥል መፍቀድ ነው የሚሆነው። ይቀጥል ነው እስከ መቼ ግን? ስለዚህ አለባብሰው ቢያርሱ በአረም ይመለሱ ነው የሚባለው። ማለባበስ፣ መሸፋፈን፣ ዋሽቶ እውነታውን ለማዛባት መሞከር ምንም አይጠቅምም። በቃ ዋሻችሁ ዋሻችሁ ዋሻችሁ። እናንተ የጽንፈኛው ፕሮፓጋንዳ ኃይሎች፣ እናንተ በሌላው ሰው ደም ስልጣን ለመያዝ የምትፍጨረጨሩ ወንጀለኞች። ምክንያቱም ወንጀል ነው፣ በደም መነገር ነው። ይሄ ሰው ይሙት፣ ከዛ በኋላ እንደዚህ ተገደለ፣ እንደዚህ ሰላም የለም እያላችሁ ልታተርፉበት መሞከር ወንጀለኝነት፣ እጅግ በጣም ከባድ ወንጀል ነው። አሁን ይህንን እያደረጋችሁ በውጭ ሀገር ተደብቃችሁ ይህን የፈጸመው እከሌ ነው ብላችሁ የፕሮፓጋንዳ ትርፍ ለማግኘት በመሰረቱ እንዲህ አይነት ነገር ተፈጸመ ይዘገነናል። አይ እከሌ አይደለም እከሌ ነው የፈጸመው፣ ወንጀል ነው በመሰረቱ። ለምን? ለሌላ እልቂት ሰውን መቀስቀስ ነው። እንኳንስ እኛንን የፈጸምነው እያለ ወጥቶ እየተናገረ ማለት ነው። እኔ ባለሁበት ነው የፈጸምነው እያለን ለማስተባበል መሞከር። ከዛ በኋላ አይ ይሄ ሰውዬ ኦሮሞ ነው፣ ኦሮሞ ጋር እሰራለሁ ብለህ አይደለ እንደ ከሸኔ ጋር ከዚህ በፊት እኮ ፋኖን የመሰረቱ አብረው ይሄ በፋኖ ትግል ውስጥ የነበሩ እኮ የኦሮሞ ብሔር አባላት ተጠቅሰዋል እኮ። እነዚህ ተማሪዎቹ እገታ ላይ እጃቸው የነበረበት ሰዎች ስም ዝርዝር ሲጠቀስ እኮ የአማራም የኦሮሞም ሰዎች ናቸው። ከዛ በላይ ግን እኛ ከሸኔ ጋር እንሰራለን፣ እንደዚህ እንሰራለን፣ ወለጋ ላይ እየተንቀሳቀስን ነው እንደዚህ እያል እና ደግሞ አብረህ እየገደልክ አብረህ ለፖለቲካ ትርፍ እየተጠቀምክ እንዳለህ እኮ በገሃድ እየታየ ቢሆን እንኳን ሰውየው ማለት ነው። ግን አይደለም። የአማራ ስም ያለው ኦሮሞ፣ የኦሮሞ ስም ያለው አማራ አለ በኢትዮጵያ ውስጥ እና እችን ተራ ነገር እችን እንኳን በቃ ትታችኋት በኋላ ተገደለ የሚለውን ነው በጣም አግራቤት ያደረጋችሁት። ለምን? ሰውየው የታወቀ የፋኖ አመራር ስለነበረ ማለት እና እንደዚህ ባለ ነገር ግፍን መሸፈን ግፍን ይቀጥል ማለት ነው። እንደዚህ ባለ ሐሰተኛ መረጃ ወይም ማስተባበያ ወይም ጭንብል እልቂትን፣ ወንጀልን ለማድበስበስ መሞከር ሌላ ጊዜም ተመሳሳይ እልቂት ይድረስ፣ ይህ ህዝብ ተመሳሳይ ዋጋ ይክፈል ብሎ መፍቀድ ነው። ስለዚህ ቆም ብለን እናስብ። እሱ እንዳለው ከዚህ በኋላ በእርግጥ አሁን እሱ መድረክ ላይ በጅምላ ተናገረ እንጂ መቼም እንደምታውቁት በመረጃ አሰራር ውስጥ ከዛ በኋላ እነማን ናቸው ባል ነገር ምንም ጥያቄ የለውም ይመጣል። ስለዚህ መንግስት መዋቅር ውስጥ ሆኖ መንግስትን ሲወጋ የነበረ መረጃ እየሰጠ የመከላከያን መስዋዕትነት እያበዛ የነበረ ጦርነቱን በድል እንዳይጠናቀቅ ሳቦታጅ ሲሰራ የነበረ እያንዳንዱ ማን ነው የሚለውን ከማንም በላይ ይህ የፋኖ የመረጃ ክፍል ሰራተኛ ጎጃም እያንዳንዱን ያውቃል። አውቃለሁ ብሎናል። እዛ ላይ እኮ ሲናገር አውቃለሁ፣ እሱን የሚያስፈልግበት መድረክ ያለን ነው በኮንፊደንስ። ስለዚህ ልክ እሱ እንዳለው ይሄ ኃይል ይደመሰሳል፣ መደምሰሱ አይቀርም። ነገር ግን ብዙ ሰው ሳይጎዳ ብዙ ሰው ሳይሞት ጦርነቱ እንዲቋጭ እናደርግ ነው ያለው። የዛሬው የኛ የአብሪ ሚዲያ መልእክትም ይሄ ነው። ስለዚህ እንዲህ አይነት ነገሮችን በፕሮፓጋንዳ ከመሸፈን በሐሰት መረጃ ከማለባበስ እንጋፈጣቸው። እውነቱ ይውጣ። እንዲህ የሰሩ ሰዎች ለሕግ ይቅረቡ፣ በቃችሁ ይባሉ እና ሌሎችም እንዲህ ግፍ ከሚፈጽም አካል ጋር ከሚሰሩ እጃቸውን እንዲሰጡ፣ ለሰላም እንዲሰጡ እናበረታታ። የአማራ ሕዝብ ስቃይ ይብቃ። በሰላም ሰርቶ ይብላ። አይዘረፍ፣ አይታገት፣ አይገደል የሚል ነው መልእክታችን። ሁላችንም ለዚህ አስተዋጽኦ እናደርግ። ሀገራችንን ሰላም ያደርግልን። የሀገራችንን ጠላቶች እንዲንበረከኩ፣ እንዲሸነፉ እና ተጋልጠው ደግሞ ለፍርድ እንዲቀርቡ ሁላችንም ጥረት እናደርግ። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። አብሪ ሚዲያን ደግፉ። ሰላም።